በጦርነቱ ጊዜ የእምነት ተቋማቱ ሚና ምን ይመስል ነበር? እንደሚታወቀው በአገራችን ታሪክ የራሳቸውን አሻራ ያሳረፉና እንደ ተቋም ከትውልድ ወደ ትውልድ የተሸጋገሩ ተቋማት የሃይማኖት ተቋማት ብቻ ናቸው። ሌላ ከትውልድ ወደ ትውልድ የተሸጋገረ ተቋም ለማየት ግን በታሪክ አልታደልም። ከሁሉም የእምነት ተቋማት በላይ ከትውልድ ወደ ትውልድ የዘለቀው ተቋም ደግሞ የክርስትና እምነት ተከታዮች ሆነው የኦርቶዶክስ እምነት ተቋም ነው። ይህ የእምነት ተቋም ከጥንታዊነቱ በተጨማሪም በጣም ብዙ ተከታይና አማኝ ያለበት ተቋም ነው። ይህ ብቻም ሳይሆን ከጥንት ጀምሮ ኢትዮጵያ ካላት ከጸረ ባዕድና ወራሪ ኃይሎች ጋር በተደረጉ የነጻነት ተጋድሎች ህዝቡንና አማኙን ለነጻነቱ እንዲዋደቅ ቅድመ ግንባር አዝማች በመሆን ወርቃማ ታሪክ እያስመዘገበች ዘልቃለች። በቅርቡ በስራ ላይ ከዋለው ህገ መንግስት በፊት በሃይማኖትና በፖለቲካ መካከል ያን ያህል ልዩነት ነበረ ለማለት አያስደፍርም። አንዱ በአንዱ ላይ ጣልቃ አይገባም የሚል ህግ ወይም አዋጅ ነበረ ለማለትም አይቻልም። አሁን ባለው ህገ መንግስት ግን ሁለቱም ማለትም ሃይማኖትና ፖለቲካ ለየብቻ ናቸው። አንዱ በአንዱ ላይ እጁን አያስገባም በሚል በግልጽ ተደንግጓል። ታዲያ በኔ ትውልድ ሃይማኖትና ፖለቲካ ለየብቻ መሆናቸውን እያየን ነው። አንዱ በአንዱ ላይ እጁን እያስገባ አይደለም። በጸሐፊው እምነት ልብ ብሎ ለሚያስተውል ሰውና በህገ መንግስቱ በተደነገገው መሰረት በተለይ በቅርቡ ከትግራይ ጋር በተያያዘ በተነሳው ጦርነትና በሌሎች አካባቢዎች ከሚስተዋሉ ከጠመንጃ ጋር በተያያዙ ቀውሶች በተለይ ኦርቶዶክስ እንደ የሃይማኖት እምነት ተቋም ከፖለቲካ ርቃ የምትታይበት ሁኔታ ሳይሆን ይባስ ብላ የእምነት ተቋማ ለራሷም የዘረኝነት ሰለባ ሆና ስትታመስና የሰው ልጅ ምንም አይነት ተቀባይነት በሌለው ጦርነት ይቁም፣ ሰላም ይንገስ፣ ሰላም ይውረድ ብላ የእምነት ተከታዮቿን ይዛ በሁለት ታጥቀው የሚፋጁ ኃይሎች መካከል ገብታ እናንተ የምትጨራረሱት እኔን ገድላችሁ ነው ብላ የእምነት ምልክቷ የሆነው መስቀል ይዛና የእምነቷ መለያዋ የሆነውን ካባዋን ለብሳ ሰላም ስታወርድ አልታየችም። እንደዚህ በማድረግ ያዳነችው ትውልድ ይሁን የተከታዩዋ ህይወት የለም። ለምን ያን ያህል ብዛት ያለው አማኝ ይዛ የራሱ አማኞች ለከንቱና ውጤት አልባ በሆነው ጦርነት ህይወታቸውን የማትረፍ ሚናዋ እንደ ሃይማኖትና የእምነት ተቋም ለምን ተሳናት? ተቋሟ እንደ ተቋም በራሷ ልትፈትሽ የሚገባ ትልቅ ዕዳ ነው። የአገራችን ታሪክ የጦርነት የቀውስና የመገዳደል ታሪክ መሆኑ ለኦርቶዶክስ እንደ ተቋም መንገር ለቀባሪ መርዶ እንደ መንገር ነው። በቅርቡ ሊቃውንት ናቸው የምንላቸው ጳጳሳት ጦርነት ይቁም፣ ሰላም ይውረድ ማለት እንትተው ጦርነቱን የተቀደሰ ነው፣ ቀጥሉበት፣ ግፉበት ወዘተ እያሉ በአደባባይ ሲሰብኩና ሲያጋድሉ ያየንበት ተቋም ናት። የውስጥ የራሱ አማኞች በማንነታቸው እርምጃ እየተወሰደባቸው በማጎሪያ ካምፖች አስራ ለእርድ እንዲዘጋጁ ብቻም ሳይሆን ወደ በየሚሰሩበት ቤተክርስቲያን ይሁን ሌላ ወደ ማጎሪያ ተወስደው እንዲታሰሩ ከማድረግ አልፋ በስራ ቦታቸው ላይ ሌላ ማንነት ባላቸው ምዕመናን እንዲያዝ ያደረገች ናት። ታዲያ ኦርቶዶክስ የእምነት ተቋምም ሆነች ሌሎች የእምነት ተቋማት ቀውስን ግፋ በለው እያሉ የየድርሻቸውን ይወጣሉ እንጂ በምን መመዘኛ ታዲያ ለብቻቸው ከትውልድ ከወረስነ ጦርነትና የመጠላለፍ ታሪክ እንዴት የተለዩ ሊሆኑ ይችላሉ? የክልሎች ድጋፍ ከአማራ ክልል በስተቀር ሁሉም ክልሎች ማለትም ኦሮሚያ፣ አፋር፣ ሶማሌ፣ ደቡብ ህዝቦች፣ አዲስ አበባ መስተዳድርና ቤኒሻንጉል ጉሙዝ እንዲሁም የኦሮሚያ ክልል አባገዳዎችና ስንቄዎች ገና ጦርነቱ በመካሄድ ላይ ሳለ ገንዘብና በተሽከርካሪዎች የተጫነ እርዳታ ይዘው ቀድመው ወደ ትግራይ በተለይ ወደ መቀሌ ከተማ በመድረስ ለትግራይ ህዝብ አይዞ ከጎንነን ጦርነቱ እኛንም አስከፍቶናል ብለው ከህዝቡ ጋር ተገናኝተው መመለሳቸውን ተከትሎ የሌሎች ክልሎች ህዝቦችም የየክልሉ አስተዳዳሪዎች ገንዘብና እርዳታ ሲዘው ወደ ትግራይ እንዲጓዙ በማድረግ ለትግራይ ህዝብ ያላቸውን አዘኔታና አለኝታነት ገልጸዋል። የአማራ ክልል ግን ለብቻው ተነጥሎ ለምን ቀረ? አንድነት፣ ኢትዮጵያዊነት ወዘተ የሚለው ትርክት የጠፋ። ለነገሩ የአማራ ጽንፈኞች ቀውሱን እንደ ወርቃማ አጋጣሚ ነበር የቆጠሩት። ታዲያ ቂመኞቹ ለምን ብለው እኛም እንደ ሌሎቹ ክልሎች በጦርነት እየተጎዳ ላለው የትግራይ ህዝብ አይዞህ ከጎንነን ሊሉት ይችላሉ? ይባስ ብለው ለዘመናት የሻገተ ቂማቸውን
በትግራዋይ ላይ ሊወጡ ከኤርትራ ወይም ሻዕቢያ ጋር እጅና ጓንት ሆነው ተንቀሳቅሰዋል። ይህ ብቻም ሳይሆን ጦርነቱ በመኸር ወቅት ስለተጀመረ ነገሩን እንደ ወርቃማ አጋጣሚ አድርገው ስለወሰዱት በተለይ በምዕራብ ትግራይ የዞን ሀብት የሆነው ሰሊጥና ሌላው የግብርና ምርት የቤት እንስሳም ሆነ ያገኙትን ሁሉ ከኤርትራ መንግስት ጋር ተባብረው ሀብትን ወደ ጎንደር፣ ጎጃም፣ አዲስ አበባና አስመራ በመዝረፍና በማሸሽ ስራ ላይ ነበር ተጠምዶ የነበሩት። በዞኑ በነበረው ህብረተሰብ ላይ ወልቃይትና ትግራዋይ የሚል የዘር ታርጋ በመለጠፍ በተለይም ትግራዋይ በሚሉት ዘር ላይ ከባድ የሚባል የሰብአዊ መብት ጥሰት ፈጽሟል። ይህም በደም አፋሳሹ ጦርነት ወቅት ዓለም አቀፉ ማህበረሰብ በተደጋጋሚ ሲገልጸው የነበረ ሀቅ ነው። የሚገርመው ግን ወደ አካባቢው ሲገቡ ሽፋናቸው የመሬትና የማንነት ጥያቄ ስላለን ነው የሚል ነበር። ጥያቄው የመሬትና የማንነት ጥያቄ ቢሆን ኖሮ ታዲያ በምን ተአምር ነው ወደ ዘር ተኮር ጥቃት ማፈናቀልና ወደ ንብረት ዘረፋ የተለወጠው? የክፋቱ ክፋት ደግሞ ባዕድ ከሆነው የኤርትራ መንግስት ጋር እጅና ጓንት ሆኖ ወደ እንደዚህ አይነት ወንጀልና ጸያፊ ተግባር መሰማራት በምን መመዘኛ የማንነትና የመሬት ጥያቄ ሊሆን ይችላል? ይህ ብቻም ሳይሆን በመሃል ጦርነት ይቁም ሲባልም ሱሪ ባንገት የተባለ። ታዲያ ይህን የሚመስል ነባራዊ ሁኔታ ውስጥ ተዘፍቀውስ እንዴት ወደ ትግራይ መጥተው ለትግራይ ህዝብ ያላቸውን ወገናዊነት ያሳያሉ? በነበረው ሁኔታ የአማራ ክልል ወደ ትግራይ ለምን ጎራ አላለም ብሎ መጠየቅ የኤርትራ መንግስት ለምን ወደ ትግራይ በመምጣት ለትግራይ ህዝብ የሰላም አለኝታነቱን አልገለጸም እንደማለት ነው። እዚህ ላይ ልብ ሊባል የሚገባው ኢትዮጵያዊነት፣ አንድነት፣ አንድ ታሪክ፣ አንድ ህዝብ ወዘተ የሚሉ ለዘመናት አብረውን የዘለቁ ትርክቶች የጦርነት አዙሪት ታሪካችንን ለማስቀጠል ከማሟሻነት አልፈው ታዲያ ሌላ ምን ትርጉም ሊሰጡ ይችላሉ? ማቆሚያ የሌለው ለዓመታት የዘለቀ የስልክ ጥሪና የሚዲያ ጋጋታ ጉዳዩ እንደዚህ ነው። በመከላከያ ውስጥ 2 ዮሐንስ የሚል ተመሳሳይ ስምና የጀነራልነት ማዕረግ ያለን ሰዎች ነበርን። ቀደም ብዬ የጀነራልነት ማዕረግ ያገኘሁት እኔ ሲሆን ሌላው ጀነራል ዮሐንስ የሚባለው የጀነራልነት ማዕረግ ያገኘው ከኔ በኋላ ብቻ ሳይሆን ከዓመታት በኋላ ነበር። በዚህም ምክንያት ይመስለኛል ጀነራል ዮሐንስ የሚል ስም በመጥፎም በጥሩም ሲጠራ ለአብዛኛው ሰው ቀድም የምታየው እኔ ሆንኩት። ታዲያ በውስጥ ቀውስ እየታመስንና ስም ማጥፋት ከውስጣችን ጀምሮ ወደ ውጭ መውጣት ሲጀምርና እርስ በራስ በስም መጠፋፋት ስንጠማመድ ጀነራል ዮሐንስ የሚባል የሶማሌ ተወላጅ የሆነችው የጫት ነጋዴዋና ባለሀብቷ የሐዋ ባል ነው የሚል ታርጋ ተለጠፈብኝ። ከሰረቀውና በሚስቱ አማካይነት ባካበተው ሀብት ምክንያት የናጠጠ ነው። በጅግጅጋ ትልልቅ ኢንቨስትመንት አለው። በአዲስ አበባ በቦሌ ፎቆች አሉት። በመቀሌ በአድዋና አክሱም ፎቆች ሰርቷል። በዱባይም ሀብት አለው እየተባለ በስፋት ተለፍፎብኛል። ይህንን የሰሙ ነጋዴዎች ታዲያ አከታትለው የኔን ስልክ ቁጥር እያነፈነፉ ያለማቋረጥ ለዓመታት ስልክ ወደኔ ደውለው ሁሉም የሚጠይቁኝ ጀነራል አንድ ነገር ልናስቸግሮት ነው የደወልነው። እሱም ከባለቤቶ ጋር በጋራ እንድንሰራ በመታከናውኗቸው ግንባታዎች ጠጠር፣ አሸዋ፣ ቆርቆሮ ወዘተ የግንባታ ዕቃዎች ማቅረብ ስለምንችል ፈቃድ ለመጠየቅ ነው የሚል ነበር። በእኔ በኩል ስልክ የሚደውሉልኝን ነጋዴዎች እኔ አይደለሁም ሌላ ጀነራል ዮሐንስ የሚባል ነው የባለ ሀብቷ ባለቤት ብላቸውም እንደማያምኑኝ ገና ንግግራቸው ሲጀምሩ ይገባኝ ስለነበር የምሰጣቸው መልስ ስራ ላይ ነኝ፣ ይቅርታ መልሼ ልደውል እያልኩ ነበር ንግግሩን ማቋርጠው። ያለንበት ዘመን የመረጃ ዘመን መሆኑ አንዱ መለያ ባህሪው ነው። የመረጃ ዘመን ማለት ደግሞ አንድን ሁኔታ በትክክል ለማወቅ የምትችልበት አማራጮች ያሉት ዘመን ማለት ነው። ታዲያ በእኛ ሁኔታ ትንሽም እንኳን ሳታጣራ አዎ እሱ ነው እሱ ሳይሆን አይቀርም እያልክ ከመረጃ ዘመን በፊት በነበረው ዘመን የመኖር ያህል በሚመስል መልኩ መኖር ምን ይባላል? በቀላሉ ልታጣራው የምትችል መረጃ ላይ መድከምስ ምን ሊባል ነው? በእርግጥ በውስጣችን በነበረው አለመግባባት እንደ ባህል አሯሩጦ ወደ ስም ማጥፋት እንደሚከተን የታወቀ ነው፣ መለያችንና የወረስነውም ስለሆነ። ለማንኛውም ግን የባለ ሀብቷ የወይዘሮ ሐዋ ባለቤት ጀነራል ዮሐንስ ወልደ ጊዮርጊስ በቅጽል ስሙ መዲድ የሚባል ነው። በዚህ አጋጣሚ መረጃውን ሳካፍል በእኔ በኩል ግን እኔም ባለቤቴም አንዲት ካሬ ሜትር መሬት እንኳን እንደሌለን ለአንዳንዱ ስንነግረው አፍ የሚያስከድል ሊሆን ይችላል። ለምን? በሚዲያ ሳይቀር ብዙ ስለለፈፈበት
በእንደዚህ አይነቱ የውሸት መረጃ ለሚደናገረውና ለአብዛኛው ግን ሁኔታው ግልጽ ይሆንለታል። ስራ ሲፈልግም ወደ ትክክለኛው ጀነራል እንዲደውል ይጠቅማል። ለስም አጥፊ ሱሰኞችም አዲስ ስትራቴጂ እንዲነድፉ ያግዛቸዋል። ስለ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ በከፊል ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር የምንተዋወቀው ገና በኢትዮ ኤርትራ ጦርነት በባድመ ግንባር ከነበረበት ጊዜ ጀምሮ ከዛም በኋላ ከ1992 ዓ.ም መጨረሻ ቀጥሎ በነበሩ ዓመታት በመከላከያ ሚኒስቴር የመረጃ ዋና መምሪያ ኃላፊ ሆኜ ስሰራ እሳቸው በኔ ስር በነበረው የቴክኒክ መረጃ ክፍል ባልደረባ በነበሩበት ጊዜና እንዲሁም ከዛ ቀጥሎ የኢንሳ አባል ሆነው በሰሩበት ጊዜ ነው። በእነዛ ዓመታት በነበረን የትውውቅ ጊዜም ታዲያ ግንኙነታችን መልካም የሚባል ነበር። ከዛም የተወሰነም ቢሆን ደጋግመን የተገናኘነው በ2013 ዓ.ም ጦርነት ከተጀመረ በኋላ ነው። እንደሚታወቀው ዶክተር አብይ ወደ ጠቅላይ ሚኒስትርነት የመጡት የቀድሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝን በመተካት ነበር። ወደ ስልጣን የመጡትም ያኔው ገዢ ፓርቲ ኢህአዴግ ሀገር መምራት ተስኖት በውስጥና በውጭ ቅራኔዎች ተወጥሮ ወደፊትም ሆነ ወደ ኋላ መንቀሳቀስ ካቃተው በኋላ ነበር። ጠቅላይ ሚኒስትር አብይ አህመድ ስልጣኑን እንደተረከቡም ጊዜ ሳይወስዱና በፍጥነት የህወሓት አመራሮችን ሽማግሌዎቹን መቀሌ ሄደው በመመሸግ የትግራይን ህዝብ በከለላነት ሲጠቀሙ የኤርትራው ፕሬዝዳንት ኢሳያስ አፈወርቂና ግብረ አበሮቹን ጨምሮ በአገር ውስጥና በውጭ ሀገራት የነበሩ ሁሉም ኃይሎች ለውጡን አሳበው አብዛኞቹ ወደ አዲስ አበባ በመጉረፍና በውጭ ሀገራት በመሆን እንደ ጥንባንሺ ከያሉበት ተሰባስበው ዶክተር አብይን ከበው ጦር አውርድ፣ ተበቀል፣ ግደል፣ እሰር፣ አባረር ወዘተ በሚል ጋጋታ ሲያዋክቧቸውና ፋታ ሲነሷቸው ነበር። ደም አፋሳሹ ጦርነት መጀመሩን ተከትሎም ታዲያ ነገሮች በከፍተኛ ሁኔታ እየተለዋወጡ መጡ። በዚህ ወቅት ጠቅላይ ሚኒስትሩ ሲጫወቱት የነበረው የመሪነት ሚናም ሆነ እኔም በትግራይ ወይም መቀሌ ቆይቴ ያየሁት ግን በተለይ መንግስት መቀሌ ከደረሰ በኋላ ህዝብን ማዕከል ያደረገ ሰብአዊ እርዳታ በገፍ ወደ ትግራይ እንዲገባ ሁሉም ክልሎችና የፌዴራል ሚኒስቴር መስሪያ ቤቶች ኃላፊዎች ትግራይና ህዝቧን በሚመለከት መደገፍ ያለባቸው እንዲደግፉ ለማድረግና ለህዝቡ ለመድረስ ያደረጉት ጥረት ከአንድ መሪ የሚጠበቅ ሆኖ አግኝቻለሁ። በጦርነቱ ወቅት ከኔ ጋር በተገናኘንባቸው ጊዜያትም ስለ ጦርነቱ አስቀያሚ ገጽታዎች አንስተን በተነጋገርንበት ጊዜም በሁኔታው ከመሳቀቅ አልፈው ስለ ትግራይ ህዝብ የነበራቸው አዘኔታ ሲያካፍሉኝ የትግራይ ህዝብ ይቅርና ህወሓትም እንደ ድርጅት ጠላታችን ነው ብለን አንወስድም፣ መውሰድም አንችልም። ህወሓትና የትግራይ ህዝብ እኮ ይችን አገር ያስረከቡን ባለውለታዎቻችን ናቸው ብለው ደጋግመው አንስተውልናል። እውነትም ህወሓቶች መቀሌ ላይ ሆነው ሲያደርጉት የነበረው እንቅስቃሴ ከግምት ውስጥ በማስገባትም ይሁን ገና ወደ ስልጣን ሳይመጡና የኢህአዴግ አባል በነበሩበት ጊዜ ጀምረው ህወሓት ጠላት ነው ወይም ጠላት ሊሆን ይችላል የሚል እምነት የነበራቸው ቢሆን ኖሮ ያ ሁሉና ከያቅጣጫው ሲለፈፍበት የነበረው ጦር አውርድ የሚለው ጋጋታ ሲሰሙ ለማንኛውም ጥንቃቄ ይደረግ ብለው ሰሜን ዕዝን በድንገት እንዳይመታ ለማድረግ ይችሉ ነበር። እሳቸው ግን ወደ አዲስ አበባ በጎረፉት ጦር አውርድ ወያኔ አጥፋ በሚሉ ጥንባንሾች ተከበውም መቀሌ የነበረው በባዶ እጅ የሚደረግ የፕሮፓጋንዳ ጋጋታ ከወንድማማቾች ኩርፊያ ያለፈ አድርገው አልወሰዱትም ነበር። ጭካኔ በሚጭረውና የትግራይ ኃይሎች ወደ መሃል ሀገር ሲያደርጉት በነበረው እንቅስቃሴ በሚገቱበት ጊዜም በውጊያ ወይም በጸረ ማጥቃት የትግራይ ኃይሎችን ወደ ኋላ እንዲመለሱ አድርገው ሲያበቁ የመከላከያ ሰራዊት በትግራይና አማራ አዋሳኞች ላይ እንዲቆም በማድረጋቸው የትግራይ ህዝብን ለመገመት ከሚያስቸግር ጉዳትና ውድመት ታድጓል። አያያዛቸውና አካሄዳቸው ጀብደኝነት፣ አሸናፊነት፣ ለህዝብ ደንታ ቢስነት ያሸነፈው ቢሆን ኖሮ ውጊያው ወደ ትግራይ ክልል በድጋሚ ዘልቆ እንዲገባ ማድረግ ለሳቸው በጣም ቀላል ስራ ነበር። ግን አላደረጉትም። ይህንንም ከአንድ ኃላፊነት የሚሰማው መሪ የሚጠበቅ ሆኖ አግኝቻለሁ። ጦርነቱ በትግራይና በአማራ አዋሳኝ ቦታዎች እንዲቆም አድርገው ከዘመቻ ወደ ቢሮአቸው ከተመለሱ በኋላም በጥንባንሾቹ አማካይነት በየአካባቢውና በየማጎሪያው ካምፖች ታስሮ የነበረውን ትግራዋይ ከመጠን ያለፈ ግፍ እንደደረሰበት እንደሆነ ካወቁ በኋላ በመገናኛ ብዙሃን ሳይቀር ራሳቸው ቀርበው ለአሳሪዎቹ ማስጠንቀቂያንና ወቀሳን ጨምረው በአስቸኳይ ያሰራችሁትን ፍቱ የሚል ትእዛዝ ሲሰጡ ጊዜ አልፈጀባቸውም። የእሳቸው ፍቱ የሚል ትእዛዝም ለቂመኞቹና ለጥንባንሾቹ የራስ ምታት ሆኖባቸው እንደነበር አስታውሳለሁ። የእሳቸው ትእዛዝ ታዲያ የትም ባልዋለበት
በየማጎሪያው ታስሮ ለነበረው አብዛኛው ትግራዋይ ፍትህና አረፍት የሰጠ ነበር። ይህንንም ከአንድ መሪ የሚጠበቅ ሆኖ አግኝቻለሁ። ይህንንም አከታትለው ነበር ከትግራይ ኃይሎች ጋር ንግግርና ውይይት እንዲጀመር ግንኙነት የሚጀመርበትን ሁኔታ እንዳፈላልግ የነገሩኝ። ከዛ በኋላም ነበር በጠቅላይ ሚኒስትሩ ተነሳሽነት የመንግስትና የትግራይ ኃይሎች በሲሸልስ የተገናኙት። ይህንንም ከአንድ መሪ የሚጠበቅ ሆኖ አግኝቻለሁ። እኔው ራሴ በቀጥታ ባልሳተፍበትም በጦርነቱ ጊዜ ጠቅላይ ሚኒስትር አብይ ለተደጋጋሚ ጊዜያት ራሳቸው በመሩትና በተገኙባቸው ስብሰባዎች የሥራ ግምገማዎች አድርጓል። በየሥራ ግምገማ ስብሰባዎቹም የህዝብ ንብረትና ደህንነት አስመልክተው ትኩረት ሰጥተው መመሪያ ሲሰጡ እንደነበር በስብሰባዎቹ የተገኙ ከፍተኛ ወታደራዊ መኮንኖች አጫውተውኛል። በጦርነቱ ሂደትም የኤርትራና የአማራ ታጣቂዎች ከትግራይ መውጣት አለባቸው በሚል ሲነሳ ለነበረው ተደጋጋሚ ሐሳብ እሳቸው መውጣት የለባቸውም ሳይሆን እንዲወጡ እንደሚፈልጉና እንደሚያምኑ ደጋግመው ሲናገሩ ሰምቻለሁ። ይህ ብቻም ሳይሆን በአንድ ወቅት በተለይ በወልቃይትና ሁመራ ዘራፊዎቹ የአማራ ኃይሎች በዞኑና በአካባቢው የነበረውን ሰሊጥ፣ ማሽላ፣ የእርሻ ቁሳቁስ፣ ሌሎች እንስሳትና ንብረት በተሽከርካሪም በትከሻም እየጫኑ ወደ አማራ ክልልና አዲስ አበባ እያጓጓዙ ነው። እዛ አካባቢ በሚኖረው ሰላማዊ ህዝብ ላይም ግፍና በደል እየፈጸሙ ነው። ይህ ሁኔታ በአጭር ጊዜ ካልተስተካከለ ጣጣው ከባድና በአካባቢው ብቻ ሳይወሰን ለአገሪቱም ለትውልድ መትረፉ አይቀርም የሚል ሐሳብ አንስቼላቸው ጠቅላይ ሚኒስትሩም ይህንን ሐሳቤን ካደመጡ በኋላ እኔም እኮ ብዙ ግራ የሚያጋቡ ነገሮች እያስተዋልኩ ነው፣ ጥያቄያችን የመሬት ይገባኛል ጥያቄ ነው እያሉ የኛ ነው ከሚሉት ቦታና መሬት ላይ ያገኙትን ሀብትና ንብረት እየዘረፉ ሲሄዱ ዋና ጉዳያቸው ሌላ መሆኑ እያመላከተኝ ነው ሲሉ አጫውተውኛል። ሌላውና ከቀጠናው ጥንባንሾች አንዱ የሆኑት ኢሳያስ አፈወርቂ ናቸው። ከለውጡ ጋር በተያያዘ በሁለቱ ሀገራት ማለትም በኢትዮጵያና ኤርትራ መሪዎች መካከል ግንኙነቶች ይደረጉ ነበር። በግሌ ኢሳያስ አፈወርቂ ዶክተር አብይን ባገኙት ቁጥር ለውይይትና ሐሳብ ለመለዋወጥ በሚያጠፏቸው ሰዓታት ኢሳያስ 70-80 ከመቶ የሐሳብ ልውውጥ ጊዜያቸው እየቀማ ወያኔ ባብ ነው፣ ጭራሽ እንዳታምነው ከምድረ ገጽ መጥፋት ያለበት ነው ወዘተ እያሉ እስኪ ደክማቸውና እስኪ ሰለቻቸው ለመስበክ እንደሚጠቀሙበት ግምቱ በትልቁ ነበረኝ። ፕሬዝዳንት ኢሳያስ እንደ የኤርትራ ዋና ጠላት አድርገው የሚወስዷት ካድሬውንና ህብረተሰቡን የመረዙባት ኢትዮጵያ ሆና ያለች ዋና ጠላቶች ትግራይ ወይም ወያኔዎች ናቸው እያሉ እንደሚደብቁ አውቃለሁ። ለዚህም ነበር ከጠቅላይ ሚኒስትር አብይ ጋር በአንድ ወቅት በነበረኝ ቆይታ በቀጥታ ኢሳያስን ደጋግመው እያገኙት ነው። ወደ ኤርትራም ተመላልሷል። ሁለቱም ኤርትራና ኢሳያስ እንዴት አገኟቸው የሚል ጥያቄ ያቀረብኩላቸው። ዶክተር አብይም ልክ እንደገመትኩት ኢሳያስ ስለ ወያኔ ወይም ህወሓት እባብነት፣ ሰይጣንነት አውርቶ አይጠግብም። እንዳውም በመሃል ሰውየው የሚያወራው እኔ ስለማውቃት ህወሓት ነው ወይ ስለ ሌላ ህወሓት የሚል በውስጥ ይመላለስ ነበር ብለው መልሰውልኛል። ኤርትራን በተመለከተም አገሪቷ ተዘዋውሮ እንደተመለከቷትና ኤርትራን በፀሐይ ላይ ተሰጥቶ እንደደረቀ የበሬ ቆዳ ሆና እንዳገኟት አጫውተውናል። ሁለቱም ጥያቄዎች ለጠቅላይ ሚኒስትር አብይ ሳነሳላቸው የእሳቸውን ምላሽ ተንተርሼ የራሴን ሐሳብ የማካፈል ፍላጎት ነበረኝና ኢሳያስና ጠቅላይ ሚኒስትር አብይ አንደኛ አይተዋወቁም ብቻ ሳይሆን አብረው መጓዝም የማይችሉና የማይገባቸው መሆኑን እንዲሁም ለኤርትራ ያልሆነ ኢሳያስ ለማንም ሊሆን እንደማይችልና ከሆነም አብሮ ታጥፍቶ የሚጠፋ ከማፈላለግ በዘለለ ምንም ነገር መጠበቅ እንደማይቻል አነሳውላቸው። በተጨማሪም ጠቅላይ ሚኒስትር አብይ ከቢሮአቸው ጀምሮ ጦር አውርድ ባዮችና ጥንባንሺዎች በብዛት እንዳሉና ማጽዳትና ጥንቃቄ ማድረግ እንደሚያስፈልግ ሐሳቤን አካፍያቸው በመጨረሻም ለምን መጽሐፍ አትጽፍም ብለውኝ እኔም እጽፋለሁ ወይም አልጽፍም ሳልላቸው እንደተለያየን አስታውሳለሁ። በእርግጥ ኤርትራ እንደ ሀገር በፀሐይ ተሰጥቶና ተጥሎ እንደደረቀ የበሬ ቆዳ ከመሰለች ብዙ ዓመታትን አስቆጥራለች። በኤርትራ እኮ አንድን ክላሽ ወይም ጠመንጃ ዕድሜና የአንድ ኤርትራዊ ወጣት ዕድሜ ሲነጻጸር የክላሽ ዕድሜ መብለጥ ከጀመረ ዘመናት አስቆጥሯል። አንዲት ኤርትራ ውስጥ ያለች ክላሽ የብዙ ወጣቶች ዕድሜ እየቀጠፈች ከወጣቶቹ ዕድሜ በላይ ዕድሜ እንዳላት ለኤርትራውያን መንገር ለቀባሪ እንደማርዳት ነው። ይህ ግን የኤርትራ ችግር ብቻ አይደለም። ወደኛ ወደ ራሳችን ስንወስደውም ዕድሜ ለጦርነት አዙሪት ታሪካችንና ባህላችን ይሁንና የእያንዳንዳችን ዕድሜ ከክላሽ ጠመንጃ ዕድሜ ያጠረ እንደሆነ በየቀኑ በክላሽ በሚጠፋው የወጣቱ ሕይወት እያየነው ነው። ይህንን ግን አሁንም ተቀብለነው መቀጠል አለብን። እንደ ጸሐፊው እምነት ከሆነ መንግስትና የአገር መሪ ጦርነትም ሆነ በሰላም ጊዜ ቅድሚያ የሚሰጠው ህዝብና ህዝብ ብቻ መሆን አለበት። በጦርነት ጊዜ አሁንም ፖለቲከኞች ነን በሚሉት ጸረ ህዝብ ኃይሎች ምክንያት የማይቋረጥ ዋጋ እየከፈለ ያለው ህዝብና ህዝብ ብቻ ነው።
በተለይ የትግራይ ህዝብ ዘላለሙን ከውስጡ እየተከዳ የኖረ ህዝብ ነው። አሁንም የክዳቱ ሰለባ ሆኖ ይገኛል። በጣም አስፈሪውና አስደንጋጩ ነገር ደግሞ የትግራይ ህዝብ ችግር በተጋሩ ሊፈታ እንደማይችል ፈቃደኝነቱም ፍላጎቱም አቅሙም እንደሌለ አፍ አውጥቶ እየተናገረ ያለና ገሃድ የወጣ ሀቅ መሆኑ ነው። በእንደዚህ አይነት ሁኔታ መንግስት ይበቃል ወይም በቃ ብሎ ኃላፊነት ሊወስድ ይገባል። ይህ ሳይደረግ ሲቀር ግን የመንግስት እና የህዝብ አለኝታነትና ኃላፊነት የታለ ተብሎ መጠየቁ አይቀርም። የታሪክ ተወቃሽነትም ሳይውል ሳያድር ይመጣል። ጥቅምት 2013 ዓ.ም የጀመረው የሁለት ዓመቱ ጦርነት ለትግራይ ህዝብ ጣጣ ይዞባት የመጣ ዱብዳ እንጂ ባለቤቱ ህዝቡ አይደለም። ጥቅምት 2013 ዓ.ም የጀመረው የሁለት ዓመቱ ጦርነት ለትግራይ ህዝብ ጣጣ ይዞበት የመጣ ዱብዳ እንጂ ባለቤቱ ህዝቡ አይደለም። በተለይ በጦርነት ለተጎዳ ህዝብ የመድረስና አለኝታ የመሆን ጉዳይ ደግሞ ከማንኛውም ፖለቲካ በጸዳ መልኩ ህዝብን ለመርዳትና ለመታደግ የኢትዮጵያ መንግስት በጊዜ የለኝም መንፈስ ሊወስደው ይገባ ነበር። አሁንም ግን ገና አልመሸም። የትግራይ ህዝብም የሚደርስለት እየጠበቀ ነው። እዚህ ላይ የህዝብ መብትና የመንግስት ግዴታ በውል ግንዛቤ ሊወሰድበት የሚገባ ጉዳይ መሆኑን መገንዘብ ያስፈልጋል። ጠመንጃ ማራገፍ አማራጭ የሌለው አማራጭ ቢሆንም ብቻውን ግን መፍትሄ ሆኖ ከጦርነት አዙሪት አያወጣንም። ጠመንጃ ማራገፍ ዲዛርማመንት ሞቢላይዜሽን ኤንድ ሪኢንቴግሬሽን ዲዲአር ብዙውን ጊዜ ሁለት ወይም ከዚያ በላይ የሆኑ ኃይሎች በውጊያ ተጠምደው ያላቸውን ሰውና ሀብት እስኪያሟጥጡ ከተዋጉና ተዋግተው ደከመን ይብቃን ካሉ የቀረውንና አስፈላጊ አይደለም ተብሎ የታመነበትን ትጥቅ ካጋቾቹ ትከሻ በማውረድ በህይወት የተረፉትን በውጊያው ወይም ጦርነቱ ሲሳተፉ የነበሩ ወታደሮች ታጣቂዎች ወደ ሰላማዊ ህይወት በመመለስ ሰላም ለመፍጠር የሚሰራ ስራና የሚቀረጽ ፕሮጀክት ነው። ባጭሩ ባለማችን ይህንን ጠመንጃ አንጋቾች ትከሻ ማውረድ ማራገፍ የሚባል ስራ በተለያዩ ጊዜና ቦታ ተግባራዊ ለማድረግ ተሞክሯል። ከውጤት አኳያ ሲታይ ግን ከተሳካው ጥረት ይልቅ ያልተሳካው ያመዝናል። ለምን ቢባል አንደኛ በጣም ውስብስብነት ይበዛበታል። ሁለተኛ የሚጠይቀው ሀብትና ገንዘብ በጣም ከባድና ብዙ ስለሆነ በተለይ በዓለማችን ያሉ ሀብታም ሀገሮችና መንግስታት እንዲህ ያለውን ጉዳይ ለመደገፍ ብዙውን ጊዜ እጃቸው አጭር ነው። ምክንያቱም ወጪውን ሸፍነን ምን እናገኛለን ብለው ሲያሰሉና ወጪውን ሸፍነውለት ጠመንጃ አንጋቹ ትጥቁን ካራገፈ በኋላ ተመልሶ ትጥቁን እንደማያነሳ ማረጋገጫ ስለሚያጡና አጥጋቢ መልስም ስለማያገኙ ዲዲአር ፕሮጀክትን በሀብት ከመደገፍ ይቆጠባሉ። ደሃዎቹ አቅም ስለሚያንሳቸው ብዙውን ጊዜ ትጥቅ አራግፈን ታጥቆ የነበረውን ወደ ሰላማዊ ህይወትን መልሷለን ብለው ፕሮጀክቱን የሚያቀዱት በሀብታሞቹ ላይ ጥገኛ ሆነው ነው። ሌላውና መሰረታዊ ጉዳይም በጦርነት ወይም በውጊያ የነበሩ ተፋላሚ ኃይሎች ጦርነት በቃ እንደከመን ብለው ወደ ሰላም ሲመጡና ትጥቅ ይራገፍ ብለው ሲስማሙ ብዙውን ጊዜ ለትጥቅ ማንሳት ለጦርነትና ከተፋለሙ በኋላ ወደ ደረሱበት ሁኔታ እንዲደርሱ ያደረጓቸውን ምክንያቶች አንድ በአንድ ቆጥረውና ችግሮቹንም ለይተው ሲፈቷቸው አይታይም። ለዚያም ነው ትጥቅ ለማንሳት ምክንያት የሆኑት ጉዳዮች ተዳፍነው ይቆዩ ከጥቂት ጊዜ በኋላ መልካቸውንና ይዘታቸውን ሳይቀይሩ እንዳሉ ወይም ደግሞ ትንሽ መልካቸውን ቀይረው ይከሰቱና እንደገና ጠመንጃ ለማንሳት ምክንያቱ ይሆናሉ። ለዚያም ነው በእኛም ሀገር ጦርነትና ግጭት የቅብብሎች ቅርጻቸውን ቀየር እያደረጉ በሂደት የራሳቸውን ሂደት ፈጥረው ስርዓት መስለው በአዙሪቱ እንድንሽከረከር ያደረጉን። በእርግጥ በሰው ልጅ ታሪክ ጦር መሳሪያ ያላነሳ ትውልድ ለማግኘት ያለውን አስቸጋሪነት ያልግን ለማንሳት ምክንያት ናቸው የሚላቸውን ችግሮችና ለመፍታት መሳሪያ ማንሳቱ ከባድ ዋጋ እንደሚያስከፍልም ስለሚያውቅ ግን በኔ ትውልድ ይበቃል የሚል ህልም እየያዘ እንጂ ቀጣዩ ትውልድም መሳሪያ እንዲያነሳ ለማስተማር አስቦ ነበር ብሎ መገመት ይከብዳል። ስህተትም ነው። በየዘመኑ የኖረው ትውልድ ጠመንጃ ማንሳት እንዲቀር ብሎ ጠመንጃ ቢያነሳም ጠመንጃ ማንሳቱ ግን እንዲያውም ብሶበታል። ጥያቄው ለሰላም ተብሎ የተነሳው ጠመንጃና የተከፈለው ዋጋ ሁሉ የየትውልዱን ህልም ያመከነው ምንድነው? ጠመንጃ ለማንሳት ምክንያት የሆኑት ሰበቦች ባሉበት ተዳፍነው እንዲቆዩ እስከተደረገና በግልጽ በጊዜው መፍትሄ እስከተበጀላቸው ድረስ እንደ በጊዜ ተለክቶ እንዲፈነዳ ተደርጎ የሚቀመጥ ፈንጅ ወይም ታይም ቦምብ ጊዜያቸውን እየጠበቁ መፈንዳታቸው አይቀርም። አያያዛችን እስካልተስተካከለ ድረስም ከትውልድ ትውልድ በጦርነትና ግጭት አዙሪት ከመጠበሳና መልጥምላለው አይመስላችሁም? በአገራችን የስልጣን ስሙ ተጠያቂነትና የህዝብ አገልጋይነት ሳይሆን ተረኝነት ከተባለ ውሎ አድሯል።
በዘረኝነት በመቀኝነት በብቀላ በድህነት በስደት እርስ በራስ ባለመተማመን ባሸናፊና ተሸናፊ ሁለት ወንድማማቾችና እህትማማቾች ትርክት በመንጋ ፖለቲካ ወዘተ የጋራ የሚባልና ለወጣቱና ለአዲሱ ትውልድ የምንተውለት መልካም ውርስ ከጠፋብን ብዙ ጊዜ ያስቆጥረናል። በቅርቡ በነበረው ግጭትና ጦርነትም ግጭቱ የመቆም ወይም ቀዝቀዝ የማለት ሁኔታ ሲታይ ከጠመንጃ አንጋቾች ትጥቅ ማስፈታት ሲነገር ነበር። መነገርም አለበት። በተለይ ኢትዮጵያ እንደ ሀገር ያሉባትን 50 አይነት የጸጥታ ኃይሎችና መለያቸውን ለሚያይ አገሪቱ ጦር ካምፕ ናት እንዴ ያስብላል። የማያስፈልጉን ኃይሎች ትጥቃቸውን አራግፈው ወደ ሲቪል ህይወት መመለስ አለባቸው። ነገር ግን መራገፍ ያለበት ብረት ብቻ ሳይሆን እኛም እንደ ዜጋ እንደ ሰው የታጠቅናቸውና አስተሳሰባችንን ያቆሸሹ እንደ ዘረኝነት፣ ብቀላ፣ ምቀኝነት፣ የመሸናነፍ መንፈስ፣ መንጋነት ወዘተ ያሉ ትጥቆችም ጭምር ናቸው። እነሱን ከጭንቅላታችን አውጥተን ካልጣልን በስተቀር የመሳሪያ ወይም ትጥቅ ማራገፍ ብቻ የምናልመውን ሰላም አያመጣልንም። ይህች የበውቀቱ ስዩም ግጥም ይህን ሐሳብ ውብ አድርጋ ትገልጽልናለች። ማጭድ የሆነን ዘንድ ምንሽር ቀለጠ፣ ዳሩ ብረት እንጂ ልብ አልተለወጠ። አዙሪቱ ውስጥ የሚያሽከረክሩንን አላስፈላጊ ቁሳዊ የሆኑ መንፈሳዊ ትጥቆች አራግፈን ለትውልዶች የሚጠቅም የጋራ ዘመን ተሻጋሪ አስተሳሰብ ባለቤቶች ለመሆን ለሁላችን በሚጠቅም ሐሳብ ዙሪያ ዘምተን አዲስ ታሪክ መስራት የምንችል አይመስላችሁም? የቀውስ አዙሪቱን ለመስበር የጠመንጃ አንጋቾችን ትጥቅ ማራገፍ ብቻ ሳይሆን ወደ ብረቱ ያደረሱትን የመንጋ አስተሳሰብ፣ ዘረኝነት፣ ምቀኝነትና የመተላለቅ አባዜ ወዘተ ከራሱ ከህብረተሰቡ ትከሻ ላይ ማውረድንም ይጠይቃል። ከህብረተሰቡ ተፈጥረው ተመልሰው ህብረተሰቡን እንደ መንጋ በዘረኝነት በጥላቻ በብቀላ እየነዱት ሌት ተቀን ዝመት፣ ጠበንጃ አንሳ፣ ግደል፣ ተጋደል፣ ተበቀል፣ ጠላት እንጂ ወዳጅ የለህም እያሉ ሌት ተቀን የሚወተውቱት ሰላም የሚነሱት ግለሰቦች፣ ሚዲያዎች፣ ፖለቲከኞች፣ አክቲቪስቶች፣ ጸሐፊዎች፣ ደግ ካፋቸው የማይወጣ የአደባባይ ዲስኩረኞች ወዘተ የጥፋት አዙሪቱን በማክረር ለጥፋት የሚሰሩ ናቸው። ሌላው እዚህ ላይ መነሳት የሚያስፈልገው በቀውስና በተለያዩ ችግሮች ተሸብበው በሚኖሩ ህዝቦች አንዱና አስጊ ተደርጎ የሚወሰደው ጉዳይ የስቶክሆልም ሲንድሮም ሰለባ መሆናቸው ነው። ይህ ሲባል እንደ ግል እንደ ቡድንና እንደ ህብረተሰብ ቅቡል ሊያደርጉት ሊቀበሉት የማይገባቸውን ነገር ማለት አፋኞችና ጨቋኞች በላያቸው ላይ የሚፈጽሙትን ወንጀልና ግፍ እንደ ንቡር አድርጎ የመቁጠር ባህልን ማዳበር እንደማለት ነው። እንደ ዜጋ ለእንደዚህ አይነቱ ጣጣ የተጋለጠን አይመስላችሁም? መፍትሄው ትውልዱ ለራሱ ሲል እውነታውን ተቀብሎ ለጃዙር አጥፊዎቹ ጀርባውን መስጠትና ስፍራ ማሳጣት እንደሆነ አምናለሁ። ወይስ ሌላ መፍትሄ አላችሁ? በግለሰብም ይሁን በቡድን ወይም በአገር ደረጃ ከአዙሪቱ ሰብሮ ለመውጣት እርግፍ ተደርጎ መተው ያለበትን በመተው አዲስ መንገድ መቀየስ ነው። ቀጣዩን የትረካውን ክፍል ለማድመጥና በቋሚነት ለመከታተል ቀጣዩ የትረካው ክፍል ሲለቀቅ ማሳወቂያ እንዲደርሶት ቻናሉን ሰብስክራይብ እና ሼር ያድርጉ። የደወል ምልክቱን ይጫኑ።